እኔ የምልሽ ግን አጸደ፣ ቆይ ራስሽን ግን አትፈሪውም አይደል? በጣም ይገርማል። አንቺ ጨካኝ ነሽ እያልሽኝ ነው? አረ ምን በወጣሽ አንቺ ስፍስፍ ያልሽ ሩሩ ለሰው የምታዝኝ እንዴ? ምን በወጣሽ? አንቺማ ጨካኝ አይደለሽ። እናቱ እባክሽ ይሄ የማይረባ ወሬሽን አቁመሽ ስራሽ ላይ ብቻ ተኩርሽ። ኩኩሻ ሆስፒታል እንድትጣለሽ በምን አወቅሽ? ነፍሷን ይማረውና ኩኩሻ ተጣላ የተገኘችበት ሆስፒታል ውስጥ አንድ ወዳጄ ነበረች፣ አረጋሽ ትባላለች። ሆስፒታል ውስጥ በጽዳት ትሰራ ነበረ። ግን እኮ ኩኩሻ ጎዳና እንዳደገች ነበር ሁሉም ሰው የሚያውቀው። አይ በቃቱ፣ ይሄን ያክል ከባድ ነገር አይደለም። እርግጠኛ ነኝ ከዛች አጸደጋውና ነው እንደዚህ ያደረገች። ሁለቱም አንድ ላይ ገጥሟል ማለት ነው። የአባዬን ድምጽ ነው እንዲሰሙት፣ እባክህ እንዲረጋጋ ነገር። አጸደን ደግሞ አላገኘሁት። ኪኔና ቆሜ መጀመሪያ ወደ ነበርክበት መመለስ አሰብኩ፣ ግን አልቻልኩም። ቀጥታ ወደ ቤት ያመጣው። ከዛ በኋላ የጣለችኝ እናቴ ለማግኘት አልሞከረች። መኪና ላይ አስቀምጠውልኝ እንዴት ብዬ ልፈልጋቸው? ማን ብዬ ልፈልግ? ምናልባት ተሰርቄ መኪና ላይ ጥለውኝ ቢሆንስ? እሱን እንኳን ፈጣሪ ነው የሚያውቀው። ብቻ በቀጥታ ወደ ቤት ይዤ መጣሁ። ከዛ ለሜርሲ እናት መኪና ላይ ልጅ ተጥሎ አገኘኝ ብዬ ነገርኳት። እሷ ደግሞ በጣም ተቆጣች። ስለዚህ እናቴ ጥላቻ የጀመረው የዛኔ ነው ማለት ነው። ለፖሊስ ወስዳ ልታስረክብ አስባ ነበር፣ ግን እኔ ውስጥ ያልቻለ። ታድልኝ እባክሽን ወይዘሮ ሀና ይቅርታ። አሁን ስለኔ ሁሉን ነገር አውቃሽ። ቆይ አንዴ። አይ አንቺን አይደለም፣ አንዴ ቆይ መልሼ እደውልልሻለሁ። ይቅርታ አድርጊልኝ ወይዘሮ ሀና እባክሽ። ወይዘሮ ሀና ይቅርታ አድርጊልኝ። አሁን ስለኔ ያውቀሻል እውነቱ። እኔ ክፉና ማረባ ሰው ነኝ። እውነቴን ነው። ወድጄ አልነበረም ልጄን እንደዛ ሳሰቃያት ነበር። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ ወይዘሮ ዘነቡ አሁን ደግሞ ሌላ ሰው ሆና መጣ። ለሀብል ተቃራኒ የሆነ ሌላ የማታውቀው ታሪክ ነግራታለች። ስትፈልግ ሆስፒታል ነው ያገኘሁሽ፣ ስትፈልግ ደግሞ የሆነ ቦታ ተጠላሽ ነው፣ ደግሞ ነገ በሚያሳዝን ሁኔታ ቆሻሻ ገንዳ ውስጥ ነው ያገኘሁሽ ልትላት ትችላለች። ለሀብል ከድሮ ጀምራ በጭራሽ የምታስብ አይነት ሴት አይደለችም። እንግዲህ መከራዬን አይቼ አሳድጌሽ ምናምን ስትላት ሀብልም እየበላሽ ነው ያሳደግሽኝ ብላታለች። እውነትም እየበላሽኝ ያስብላል። አሁን እንኳ ቢያንስ ትልቅ ሰው ከሆነች በኋላ እንደው እንደ ልጅ ልያት፣ ይቅርታ ልጠይቃት፣ ይቅርታ ታድርግልኝ፣ መልካም ሴት ናት ብላ ይቅርታ ለመጠየቅ አልፈለገችም። ሌላ ተንኮል፣ ሌላ ድራማ እየሰራች ነው ያለችው። በጣም ያሳዝናል። ኩኩሻን እናቷ ወይዘሮ ሀና እንደሆነች እየነገረቻት ትገኛለች። ይሄ ሴራ ደግሞ ያጸደም እጅ አለበት። በጣም ነው የሚያሳፍሩት። ኩኩሻ እውነቱን ታፈርጣለች ብለን እየጠበቅን ነበረ። እንግዲህ ሀብል በህልሟም በተቀመጠችበትም እናቴን ቀማሽ አባቴንም ልትቀሚ ነው ወይ እንደዛ ያለቻት ጭንቅላቷ እየጮህባት ነው። ነገር ግን አሁንም ፍጥጥ ብላለች። የራሷን ቤተሰብ ከመፈለግ የሰው እናት አባት ይዛ በቃ እሷ በፍቅር ሞቀ ቤት ውስጥ እየኖረች ነው። ሀብል ደግሞ አስተዳደጓ በጣም የሚደብር የሚሰቃጥጥ ነገር ነው። ወይዘሮ ዘናው ስታሳድጋት የእንጀራ እናት ናት እየተባለች ነው ያሳደገቻት። ማደጎ ወይም አጊታት ነው ምናምን አይነት ነገር ሳይሆን በቃ የእንጀራ እናት፣ እንደዛ ከእንጀራም እናት በላይ ክፉ እንደሆነች ነው እንግዲህ ማህበረሰቡ የሚያውቀው። አስተዳደጓን ኩኩሻ ታውቃለች። ስለዚህ ኩኩሻ ለሀብል ስትል እውነቱን መንገር ነበረባት፣ አልተናገረችም። ራስ ወዳድ ሆናለች። በዚህም አብዛኞቻችሁ በጣም እየተናደዳችሁ ነው። ያው ንዴታችሁን እየገለጻችሁ ነው። ያናድዳል። ሁላችንም ነው የሚያናድደው። ምክንያቱም ይበቃል አይደለ? ይበቃል፣ መናገር አለባት። እንዴት ነው እውነቱን ይዛ እስከመቼ ነው የምትኖረው? በነገራችን ላይ አጸዴና ወይዘሮ ዘነቡ ወደዛ ቤት ከተመለሱ አሪፍ ነው። አንደኛ እሷን ቅጥል ያደርጓታል፣ ቁም ስቅሏን ነው የሚያሳዩት። ምክንያቱም የእሷ ሚስጥር እነሱ እጅ ላይ ያለ። እድሜ ለአጸዴ። አጸዴ እኮ አንዳንድ ጊዜ አንጀት አርስ ነች። ዲኤንኤውን አስቀይራ ተሳክቶላታል።
በሌላም በኩል ኩኩሻ ጸባይዋ ከተቀየረ ከጠገበችባቸው እንናገራለን። እናትሽ እንዳልሆነች ልጇ እንዳልሆንሽ እያሉ ያስፈራሯታል። በእርግጥ ቢያስፈራሯትም እሷ ምንም ላይ መስላት ይችላል። ያው ታውቃለች መጨረሻው ምን እንደሚሆን እኮ ታውቃለች። የሰው እናት ነች፣ የራሷ እናት አይደለችም። እሷም የሰው ልጅ ነች። የወይዘሮ ሀና ልጅ አይደለች። ቤተሰቦቿን አታውቅም። ሀብል ቤተሰቦቿ ከተገኙ ቤተሰቦቿ ከመጡ ሀብል ቤተሰቦቿን በቃ ከፈለጓት ከቤተሰቦቿ ጋር መገናኘት አለባት አይደለ? ስለዚህ ይሄ ነገር ግዴታ ይሆናል። አንደኛው ነገር ምን እንደው ታውቃላችሁ? ኩኩሻ እንድትናገር የሚያረጋት የሀብል ወንድም አዲስ የመጣው ልጅ እንግዲህ የኩኩሻ ፍቅረኛ ነው የሚሆነው ከኩኩሻ ጋር ስለሚፋቀሩ። ስለዚህ በቀጣይ ያው ትናገራለች። ወደ ወይዘሮ ሀና ቤት መሄዱ አይቀርም። ወይዘሮ ሀና ልጅ እንዳለው አውቃለች ዶክተር። ስለዚህ ዶክተር ልጅ እንዳለው ካወቀች ዶክተሩ ልጆች ደግሞ የሷም ልጆች ናቸው ማለት ነው። የሷም የልጆቿ ወንድሞች የልጆቿ ቤተሰቦች ስለሆኑ ከዛ አንጻር የመገናኘት እድል ይኖራቸዋል። በዛ ጊዜ እንግዲህ ኩኩሻ ፍቅረኛዋ እንደሆነ ካወቀች ወይዘሮ ሀና ቶሎ ብላ የምትነግራት ወንድምሽ ነው የምትላት። በቀጣይ ራሱ ከመጣ ወንድምሽ ነው ብላ በወንድምነት ነው የምታስተዋውቃት። እሷ ደግሞ የፌክ የሆነች እህት ነች። እሱን ፌክነቷን ትናገራለች። ፍቅር ሲያጠውዛት ታወራለች ስትሉ ነበር አብዛኞቻቸው። የማይቀር ነገር ነው። ፍቅር ያስለፈልፋል አይደለ? ያኔ አስቡት። ኧረ ወንድሜ እኮ አይደለም እኔ የወይዘሮ ሀና ልጅ አይደለውም ብትል በቃ እውነቱ የሚወጣ ይሆናል። እንዲሁም ስትቅበዘበዝ፣ ስታለቅስ፣ ስትደነጋገጥ ምን ስትል እሱም እውነቱ መውጣቱ የማይቀር ነገር ነው። ሀብል እንግዲህ ፈጣሪ የዋህነቷን አይቶ ሀቋን እንዲያወጣላት ምኞታችን ነው። የኩኩሻ ነገር ግን አይወራም። ኩኩሻ እንዴት አድርገሽ ነው ይቅርታ የምትጠይቂያቸው? እንደ ቤተሰብ እያዩሽ ነበር፣ በጣም እየወደዱሽ ነበረ። አንቺ ግን እያደረግሽ ያለሽው ነገር ተገቢ አይደለም። ወይዘሮ ዘነቡን ከድሮ ጀምረሽ ታውቂያታለሽ። በጣም ክፉ፣ በጣም ጨካኝና አረመኔ የሆነች ሴት እንደነበረ እሱን እያወቅሽ አሁን ላይ ለሀብል ጥሩ ሰው አለመሆንሽ በጣም ከባድ ነው። እራሷ ሚስጥሩን ማውጣት ትችል ነበር። በነገራችን ላይ ሚስጥሩን ለወይዘሮ ሀና ዲኤንኤው ከመሄዱ በፊት ራሱ ብትናገር ሁሉ ነገር መልካም ይሆን ነበረ። አንደኛ ወይዘሮ ሀና ልጇን ሀብልን አግኝታ ኩኩሻንም እንደዚሁ እንደ ልጅ አርጋት ተቀብላት የምትኖርበት አጋጣሚ ይፈጠር ነበር እንጂ በጭራሽ ጎዳና ላይ እንደማታወጣት ግልጽ የሆነ ነገር ነው። ነገር ግን ኩኩሻ ራሷን ወዳለ አሁን ላይ የወይዘሮ ሀናን እቅፍ ስለወደደችው ስለተመቻት ጭራሽ እማዬ እያለች ለመሞላቀቅ እንደዛም በቅታ ላይ ወደዛ ቤት እንደነገርኳችሁ አጸዴና ወይዘሮ ዘነቡ መመለስ መቻል አለባቸው። ወይዘሮ ዘነቡ እንግዲህ ተንበርክካ ከወይዘሮ ሀና እግር ስር ወድቃ ይቅርታ እየጠየቀች ልጄ እንደዚህ በደልኩ እንደዛ ሳደግኩ እያለች ስታወራ ሰምታለች ሀብል። ስለዚህ ሀብል ለምንድን ነው ዝም ያለችው? ስታሳድጊኝ አዎ በድለሽኛል፣ አዎ ገፍተሽኛል ባለቻት። በዛ ላይ ደግሞ ወይዘሮ ሀና ሀብልና ወይዘሮ ዘነቡ ምን ያህል ነው የሚተዋወቁት የሚለውን እሱን ነገር ብትጠይቃት መልካም ነገር ነበር። ነገር ግን ኩኩሻ ወዳው ነው። በሌላም በኩል ሰራተኛዋ ከእዝራ ጋር እንድትተኛ ተነግሯታል። ከእዝራ ጋር ትተኛለች ወይስ አትተኛም? በምን መልኩ ትያዛለች የሚለው ሁላችንም አሳስቦናል። የአጸዴ ሴራ ሰርቶ እንግዲህ ሀብልንና እዝራን እንዳያስቀያይምብን በጣም እንፈራለን፣ እንሰጋለን። እንግዲህ ሜርሲ እየታየች አይደለም። ሜርሲ በጣም አስቸጋሪና ቀበጥ የሆነች ልጅ ነበረች። አሁን ላይ ጸባይዋ በጣም ተስተካክሎ ለአባቷ ለወንድሟ እንዲሁም ለወንድሟ ሚስት መከታ የሆነች ሰው ናት። እዝራም ወንድሜ እያለች አብራው ያደገችው ሰው ወንድሟ እንዳልሆነ ተነግሯት እሱንም ተቀበላ እየኖረች ነው። ያ ማለት ግን በጭራሽ ወንድሜ አይደለም ብላ አለማሰብ አትችልም። ለደቂቃ ራሱ በቃ ማሰብ ነው የማትፈልገው። ስለዚህ በጣም ደስ ይላል። መቀየሯ ጥሩ ነው። ሁላችንም እንፈልገዋለን።
የብዙዎቻችሁ ጥያቄ አጸዴን እንዳታቀላቂ፣ ወደ ራስሽ እንዳትመልሻት ራቂ እያላችሁ ነበረ። ከዚህ በኋላ በእርግጠኛነት አትመለስም። እንግዲህ አጸዴ መጉዳት ትፈልጋለች። የመጀመሪያ ነገር መጉዳት የምትፈልገው ቢኖር ሜርሲን ነው። ሜርሲ ስለ ካደቻት በሱ ነገር ደስተኛ አይደለችም። ስለዚህ ሜርሲን ከመጉዳት ወደ ኋላ አትልም። አቶ እስክንድር እንግዲህ በድንጋጤ ታሞ ነበረ። ስለ ዳነ በጣም ደስ ብሎናል። አሁን ላይ ደግሞ ዶክተሩ የሰጠ መድኃኒት በጣም ጥሩ ነው፣ በአንዴ ነቃ አደረገ እያለ ነው። ሙሉ ለሙሉ ድነህ እንደምናይ ተስፋ አለን። የኢትዮጵያ ዶክተር ውጭ ሄደው እየሰሩ ነው። መቼ ነው ለሀገራቸው ያስተምረቻቸውን ሀገር የሚያገለግሉት እያለ አቶ እስክንድር ሲናገር ነበር። እውነት ነው። እንግዲህ የመጀመሪያው ዶክተር የሀብል አባት ነው። እንግዲህ በጣም ጥሩ ነው፣ ደስ ይላል። አገቦሽ ሆነዋል። ዶክተሩ ምንም የሚያውቀው ነገር የለም፣ እነ እስክንድርም የሚያውቁት ነገር የለም። ዞሮ ዞሮ እውነቱ ፍርጥርጥ ብሎ ይወጣል። እንደነገርኳቸው ኩኩሻ ልጁን ለማግባት ስትል የዶክተሩን ልጅ ወይም የሀብልን ወንድም ስለዚህ ትናገራለች። በሱም ባትናገር እንኳ ራሱ አጸዴና ዘነቡ ይሄዱላታል። ምክንያቱም ብር የላቸውም። ወይ ብር እየተቀበልሽ አምጭ ብቻ በቃ እንደፈለጉ ነው ማድረግ የሚፈልጉት እሷን። የመጀመሪያ እቅዳቸው እሷ አሁን ላይ ገንዘብ አትፈልግም። ገንዘብ ሳይሆን የምትፈልገው የወይዘሮ ሀና ፍቅር ነው። አስባችሁታል? መጀመሪያ ገንዘብ ነበር ለመቀማት የገቡት። አሁን ደግሞ የሰውና ፍቅር ነው ቀምታ ይኖሩት። ስለዚህ ይሄ ደግሞ ከስርቆት ምንም አይተናነስ። እንደው ሀብልን እንዴት ነው የምታያት? ከዛ በኋላ ነው ጥያቄው። የሰውን እናት ቀምታ ኖራ እያስመሰለች እንዴት ነው ከዛ በኋላ ሰውስ ሁና ቀና ብላ የምትሄድ? በጣም ይገርማል። የወይዘሮ ዘነቡ ሴራ ቢሆንም ነገር ግን ህሊናዋን በዚህ ልክ መሸጧ ተገቢ አይደለም። እንግዲህ የምናየው ይሆናል በቀጣይ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።